ለማድረግ እየሞከርሽ ነው እንዴ? ጽዮን ደግሞ ምን አደረኩኝ? በቃ ሄዳ አክስቷ እንዳሳሰራት ንገራት። ሀና ይሄ የመጨረሻ ማስጠንቀቂያ ነው። ከዚህ ልጅ ብትርቂ ይሻልሻል። የሴት ቦርሳ አስቀምጦ የነበረው ልጅ ነዋ። እኔ ምኑ ሀና እንደዚህ አይነት ቦርሳ አላት እንዴ? እንዲህ ስትታይ ግን እንዲህ ቀልደኛ አትመስልም። ቆይ አንተ ልጅ አይገባህም? በእናትህ ተወኝ። ኦፍ አክስትሽና ጓደኛሽ የት እንዳሉ ታውቂያለሽ? ጽዮንን በጣም ነው የምወዳት። በቀን ግን ስንቴ እንደማስብሽ ታውቂያለሽ? ከሰው ጋር ነሽ መሰለኝ። አይ እየሸኘኝ ነበር። አሴር አሁን አንተ መሄድ ትችላለህ። ሰላም እንዴት ናችሁ? ደህና ናችሁ ወይ? ቀሪሏችኋል እናንተ ጋር ያለው ሰላም እኔ ጋር ሰላም እንደሚሆን ባለሙሉ ተስፋ ነኝ። የምወዳችሁና የማከብራችሁ ዛሬ ደግሞ ኒውአሊያን ድራማ ይዘን መጥተናል። አብረን ምናይ ይሆናል። እስከዛው ድረስ መልካም ቆይታ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ። ለቻናል አዲስ ከሆናችሁ ከታች ያለችውን የደወል ምልክት ሁለቴ በማጥቆር ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ሰፖርት በማድረግ አብረን እንቆይ። ድሮም እኮ ነግሬሽ ነበረ ተይ ስልሽ እኮ አልሰማኝ ብለሽ ነው ምናምን ብሎ እንግዲህ መስፍን በጣም ወይኔ መስፍን ይኸውልህ ሲሆን የት ሂጅ ነው? እባክህን መስፍን ተረጋጋ። ቆይ እንዴት ነው የምረጋጋው? እንዴት መስፍን እስከ ዛሬ እኮ ያልነገርኩ የችግርነትን ፈርቼ ነው። የት እንዳለች ብቻ ነገር ሂጅ ነው መደፋት። አሁን እኮ ፖሊሶች ይዘዋታል። ቆይ እንዴት ፖሊሶች እንደመሰማ አልሰማው እንዴ መስፍን እኛን ከማጣት የምፈልግ መስላል? እሱ ማለት ምን ማለት? ይህን ነገር እኮ ከመያዙ በፊት ይህን ፈርተን ነው እኮ ያን ነገርናል። ቆይ ይህን ነገር ከአንቺ ውጭ ማለት አንተ ብቻ ነው የተሰማው፣ ሁሉም ያውቃል። ወይኔ መስፍን በገዛ ቤቴ ባታወር ሁኜ ነበራ ብሎ በጣም ይናደዳል ማለት ነው። በጣም እንግዲህ እሳት ጎርሶ በጣም ተናዶ እንግዲህ ንድድድ እንግዲህ መስፍን ምንድን ነው አንዳንድ ሰው የማይረጋጋ ሰው አለ ማለት ነው። በነገሬ ላይ እኔ ግን በጣም ነው ግርም የሚለኝ ማለት ነው። አንዳንድ ሰው አረጋጋም ሲል እኔ በጣም ወይዘሮ ባየሽ ጥያቄ ይፈልግሻል ብሎ ይላታል። እንግዲህ መስፍን ነው እየሮጠ እስር ቤት የሄደው ማለት ነው። በሚያሳዝንና በሚሆን ነገር ትንሽ ባይክ እንደምትመጣ እርግጠኛ ነበር። እንዴት እንደማታየው ቀን እሱስ ትክክል ነሽ። አንድ ቀን ተስማምቶሻል። ስቀልድ ነው። ይልቅ ፖሊሶቹ ምን ላይ ናቸው አላውቅም። እስካሁን ምንም ያሉኝ ነገር አላውቅም። እሱን አንተ ብታናገራቸው አይሻልም? እሱማ አናግራቸዋለሁ። የምታውቂው ነገር ካለ ብዬ ልጠይቅሽ ብዬ ነው። ሽጉጥ ሳስፈራራ ስለያዙ እሱ ነው ከበደ። አንቺ በቃ ሰው በሽጉጥ ሳይሆን ማስፈራራት ደስ አይልሽማ? ታች የነበረው የሆነ አናቴ ላይ ሲወጣ ዝም ማለት ነበረብኝ። ቢሆንም መረጋጋት የሚባለው ነገር እሱ ነገር እንዳለ አሁን ነው። ለማንኛውም የቻልነውን እንሞክራለን እናደርጋለን ነው። ድርጊት ከሞከራን ብቻ እኔ ቀጥታም ወደ ገጠደለው ሳይሆን ቀጥ አይመቸኝም። ባዩሽ መሳሪያ እኮ ነው ይዘሽ የተገኘሽው። ከልብ ካለቀሱ ልብ አይገድም። እኔ ነገር መሽማመኑ ላይ ብዙም አይደለም። ከልብህ ካሰብ ምንም ነገር እንደማያቅትህ አውቃለሁ። እንግዲህ እሱን በሂደት እናየዋለን። አታስቢ፣ ልብስ አምጥቼልሻለሁ ብሎ እሺ አቶ በቃሉ ስለመጣ በጣም አመሰግናለሁ። ምስጋና እንደማልወድ እያወቅሽ እሺ በቃ ሰላም ሁኚ። እሺ እንግዲህ ወይ ጉድ! የሚገርም ነገር ነው። በጣም የሚገርም ነው። እንግዲህ ባዩሽ የስራዋን ነው ያገኘችው። እውነት ለመናገር እኔ በጣም ደስ ብሎኛል ይሄ ድራማ። ምክንያቱም ሰው የዘራውን ማጭድ ግድ አለ ብዬ ነው ማምነው። እና ዘሬው እንዴት ነሽ ማለት እንዴት ነው የምልሽ ማለት ነው። ሰላም ጠየቅን። ሰላም እያልሆንሁ እንዳላወቀ እንዴት ነው ሰላም መሆኑ ማቀር? ይሄን ያህል ግን ምንድን ነው ያልሽው? ምን ሆኖኝ ያደረግሻለሁ እና የምታወራው ነገር እንዴት ሳስብ ትክክለኛውን ነገር ያደርጋል? አልገባኝም። በዚህ ሰዓት የማደርግበት እንጂ ማስብበት ጊዜ ካላሰብኩኝ ደግሞ በትክክል ማድረግ አለ። ቆይ ምን ሆነሻል አንተ ልጅ? አማርኛ አይገባህም እንዴ? እሱም አይገባኛል። እና የሚገባ ከሆነ ቦርሳዬን አምጣልኝ እያልሁ ለምንድን ነው የማይገባው? ከተረዳኸኝ ቦርሳዬን ፈርደርግ አላገኘሁትም። የት ላምጣው? የመጨረሻ ጊዜ ልንገርህ፣ ይሄ ቦርሳ የህይወትና የሞት ጉዳይ ነው። ንገሪኝና እኔ ምን ልጨነቅ? አንተ ተጨነቅ አልተጨነቅ ለኔ ምን ያደርግልኛል? እኔ አላውቅም።
ግን ግራ ገብቶኛል። ያንተ ግራ ገባት። አሁን ውጣልኝ። ወዴት ወዴት ይለኛል እንዴ? እኔ ወዴት ሲሆን ምን አገባኝ? ውጣልኝ አልኩክ። አንቺ ከብቆይስ አንተ ያማን እንዴ? ውጣልኝ። እሺ ይቅርታ ውጣልኝ። አይሰማም እንዴ ብላ ትላለች ማለት ነው። እንግዲህ የሚገርማችሁ ነገር በጣም ተናዳለች እርግብ። እንግዲህ እርግብ የስራሽን ያገኘሽው፣ የሰው ንብረት የሰው ነው፣ የሰው ነገር የሰው ነው፣ እኛ አይጠቅመንም። ስለዚህ የሰውን ነገር ከምንመኝ እኛ አርፈን ጥረን ግረን የራሳችን ነገር ብንመኝ በጣም አሪፍ ነው ብዬ አስባለሁ። ምክንያቱም ከዚህ ድራማ ላይ የምናየው እና የምንሰማው በጣም አስተማሪ ነገር ነው ጋይስ። እና እናንተ ማለት ነው እናንተ የራሳችሁን ጥራችሁ ግራችሁ ላባችሁን ጠብ አድርጋችሁ ትልቅ ደረጃ መድረስ ትችላላችሁ። የሰው ነገር አትመኙ እሺ። ሰላምዬ ምንድን ነው? ሀኒዬ ጉድ ሆነናል። ምን ተፈጥሮ ነው? ምንድን ነው? አባዬ ሁሉም ነገር አውቋል። የቱን ነገር? እማዬን ሁሉን ነገር ባዩሽ ተብዬዋን ነዋ። እና ድሮስ ላይ ያውቅ ነበር እንዴ? አንቺ አልገባሽም። ምንድን ነው? ቆይ ምን ሆነ ያልገባኝ? ሀና አባዬ ባዩሽ ገላት እያሉ እያዛተ ነበረ። ወይኔ እማዬ የፈራችው ነገር ደረሰ ማለት ነው። ቆይ ማን የነገረው? እማዬ ናታ። ወይኔ ጉዴ! እና ታዲያ ምን ይሻላል? እኛም እኮ ሲጨንቀን ወደ አንቺ የደወልነው። ሀንዬ አንቺ መላታጭው የሆነ ነገር አድርጌ። እኔ ምን ማድረግ እችላለሁ? እሱን እኔ ምንም አላውቅም። ግን አባዬ የታሰረችበትን ፖሊስ ጣቢያ አሳየኝ ያለ ነው። ለምን? ሊገላት ነዋ። እሷ አብዷን እንደ ይሄን ያህል ለስለስ በማየ የመጣበት ሰውን ግን አይለቅም። እና አይቼሳል ልጣገበው ልታሰርብሽ አባት ይጠገብ እንዴ? እሱም አይጠገም። ግን እኔ አሁን አባትነቱን አሁን ነው ያበቃሁት። ምን ያህል ተሰሚነት እንዳለሽ ታውቂያለሽ። አዎ አንቺ ያልሽውን ነገር እሺ ብሎ እንደሚቀበል እርግጠኛ ነኝ። እስቲ እየቻሉትን እሞክረዋለሁ። ቆይ እማዬ ግን የት ነች? ተጠጥታ ባልተናገር ብላ መኝታ ውስጥ ነው። እማዬ ተሰቃየችብኝ እኮ። እስቲ ቆይ ለማንኛውም እሞክረዋለሁ ብላ ሀና እንግዲህ ሀና ተሰሚነት ስላላት አናግሪ ብለው ሽምግልና ከአባታቸው ጋር እየላኩ ነው ማለት ነው። አንዳንዴ ግን በጣም ምስኪን ሆነው የሚገኙት ክፉ ሆነው ይገኛሉ። እና የእውነት በጣም ነው የሚገርመው። እና አንዳንዴ ረጋ ብለን ነገሮችን ብናስታውስና ጥሩ ቢሆን መልካም ነው ብዬ እላለሁኝ ማለት ነው። የኔ ወዶችዬ የምወዳችሁና የማከብራችሁ እርግብ ናት መጠጥ ጠይቀኛለች ብለሽ አስበሽ እንዳይሆን አትሸው። ከኔ በላይ እርግብ ታውቃለች። አሁን ወሬውን ተይና ነይ፣ ይቅርብኝ አልኩሽ። በጣም ይገርምና አስተማሪ ነው። ያለሽበት ቦታ ለኮራት አይሆንም በይ ትላታለች ማለት ነው። ለመሆኑ ግርግብ ጋር መሆን የት ነው የምታወቁት? ማለት አማርኛ እኮ ነው ያወራሁት። የት እንደምታወቅ አታውቂምና ነው ስትመጣ ነው የምታውቁት። እና ለምን ለማለት ፈልገሽ ይህን ያህል አንቺን አምና ቤትሽ ውስጥ መደበቅ? እርግብ በጣም ጥሩ ልጅ ናት። ታይ እንጂ ጥሩ ነች ናት። የምርሽን ነው? አዎ መቼም እርግብን ከአንቺ በላይ አውቃታለሁ ትልሽን ግጥም አድርጌ ነው። አንቺ ጋር ክረምት ሳትከለካያት ተደብቃ ከኔ ጋር ትመጣ ነበር። እሺ ሳቂታና ተጫዋች ልጅ ናት። ብዙ ጊዜ ከኔ ጋር ትመጣ የምበላው ምግብ ስለሌላት አንቺ በይልት የሚያስገር እኔ ጋር መጣ ተበላ ነበር። ጥሩ ጓደኛሞችን ነበራችሁ በጣም። በተለይ አንድ ቀን አጎቴ ሞቶ ያደረገችልኝን አረሰው። እንዴት ነሽ? እኔ የምልሽ እርግብ ልይሽ ብዬ ነው የመጣሁት። እሺ ይሁን። ምን ሆነሻል? ምንም አልሆንኩም። አክስቴ ተናግራሽ ነው አይደል? የእሷ ምላስ እኮ ምንም አይደል። እና ታዲያ ምን ሆነሽ ነው? እግዚአብሔር ደግሞ ምን አደረገሽ? ወዴት? አንቺ ደግሞ ወዴት ይባላል እንዴ? አጎቴ ሞቷል እኮ። ውይ በጣም ያሳዝናል። ለምንድን ነው ያዘንሽው? አጎቴ ሞቶ መጨከን ነበረብኝ? ለቀበር ሲሄድ የሚል
ገንዘብ ማጣቴ ደግሞ በጣም ታዲያ አላሳዝን? የትራንስፖርት አጣሽ ነው? የምረዳ ያጣው ምን እንዳለ አላውቅም። ይሄ የሚበቃሽ ከሆነ ይሄ ያዥው ብላ ትሰጣታለች። እርግብ በጣም ጥሩ ሰው ነች ማለት ነው። አንዳንዴ ሰዎች ቆይ እርግብ አክስቴ ካስቀመጠችው ላይ አንስቼ ነው አይሆንም፣ እኔንም ነው የምትገለን። ስትመለሽም እኔንም የሰርተን እንመልስላታለን። ይሄ ገንዘብ ከአንቺ ተቀብዬ እንደወስድ ብታውቅ ትገልሻለች። በዛ ላይ ደግሞ በህይወት እያለሁ ነበር እንጂ አሁን ቀብሩ ላይ ሄዱኝ አልሄዱኝ ምንም ጥቅም የለም። ይገባኛል። ጊዜ ሳታባክኝ ሄጂ። በጣም አመሰግናለሁ። ስንመለስ እንደምንገናኝ ተስፋ አደርጋለሁ። እሱን ስትመለሽ እናወራለን። አሁን ተረጋጊ፣ ሁሉም ያልፋል ብላ ታጽናናታለች ማለት ነው። አጎቴ ቀብር ትራንስፖርት ሄጃ አጥቼ ነበር፣ እሷ ከአንቺ ሰርቃ ሰጠችኝ። ውዶቼ እንግዲህ የዛሬ ቪዲዮአችን ይህን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ ውስጥ ተመገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ እዚህ ጋር ሰናበታችኋለሁ። ከመሰናበቴ በፊት ግን ከታች ያለችውን የደወል ምልክት ሁለቴ በማጥቆር ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጎ ቤተሰብ ሆኖ ብዙ ነገሮችን የሚለቀቅበት ቻናል ይሆናል። ወዳችኋለሁ። አላህ ብሶ ማቸ ብርባዴ ባይ ባይ።